አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ቆንጆ ሳሙና ነው እየተባለ ሲመሰክርለት የነበረ ከ12 እጽዋት ከ12 ቅጠላቅጠሎች የተዘጋጀ ኦሪጂናል የፀጉር ሳሙና ያው ቆንጆ ነው እያሉ ብዙ ሰዎች ሲመሰክሩለት አይቼ ያው እኔም እንግዲህ ገዛው ትላችኋለሁኝ። እንግዲህ ልሞክረው ነው። ቆንጆ ከሆነ ነግራችኋለሁ፣ ግን እኔ ሳልነግራችሁ በፊት እንዲያትጠቀሙት እና ይህ የፀጉር ሳሙና ሳቡን ሲኒ ይሉታል አረቦች፣ የኢትዮጵያኖች ደግሞ አረንጓዴ ሳሙና እያሉ እያስተዋወቁት በጣም ቆንጆና ተወዳጅ ሆኗል። ኦሪጂናል እና ፌክ አለው። በነገራችን ላይ በባለፈው ከቲሞ ኦርደር አድርጌ 20 ምናምን 10 ምናምን ብር አለ እና ብዙም አይደለም። በጣም ፀጉራችሁን ሽቦ ነው የሚያደርገው። ጥሩ እንትን ያኔ ቆንጆ አልመጣልኝም ማለት ነው እና ሀታ ከለሩ ይለያያል ከዚህ ጋራ ሽታው ራሱ ይለያያል እና አይነት አለው ኦሪጂናል እና ፌክ አለው እያሉ ነው። በጣም የተለየ ነበር ባለፈው የመጣልኝ። እንግሊዝ እኔ ከሱቁ ሂጄ ከአጣር ቤት በሳውዲ 30 ሪያል ነው ይሄን የአንድ ዋጋ። ፀጉራችሁ የሚበጣጠስ ከሆነ እንግዲህ ያው የሚያስተዋውቁ ሰዎች ለሚበጣጠስ ፀጉር ከግንባራችሁ የሸሸባችሁ ግንባራችሁ የሳሳባችሁ ፀጉራችሁ ብቻ ፀጉር ያበዛል ያሳድጋል አዳዲስ ፀጉሮችን ያበቅላል ነው የተባለው ማለት ነው። አጠቃቀሙ በሳምንት 3 ቀን መጠቀም አለባችሁ። በሳምንት 3 ቀን እና ደግሞ የሆነ ኦልባ ክድን የሚል ኦልባ ማድረግ የለባችሁም። እንደምታዩት ይሄ ጨርቁ ማስቀመጫ ነው። ሽታው ግን ወላሂ ሽታው ያሰላም ልባችሁን ስርስር አድርጎ ነው የሚገባው። ሽታው እንዴት እንደሚጣፍጥ እኔ የምወደው አይነት ሽታ ነው። በነገራችን ላይ በጣም በቃ ብታሸቱት አጠግቡትም። ሽታው በጣም ነው ደስ የሚለው። እኔ ሽታው ልነግራችሁ አልችልም እንዴት እንደተመቸኝና እንግዲህ እንደምታዩት ነው። ስታስቀምጡ በዚች እንደዚህ ከታጠባችሁ በኋላ በዚች ነው ማስቀመጥ ያለባችሁ። እንደዚህ አድርጋችሁ እርጥበት ቦታ መሆን የለበትም። ያኔ የሆነ የሳሙና ማስቀመጫታችሁን ውሃ መያፈስ ምናምን ከሆነ ጥሩ አይደለም እና ማስቀመጥ ያለባችሁ በደረቁ ማለት ነው። ደረቅ እንዲሆን እርጥበት እንዲኖሩ ተታጠባችሁ በኋላ በዚች በኪሲቱ አድርጋችሁ ነው ማስቀመጥ እላችኋለሁኝ እና በጣም ነው የሚኮርፈው ስትታጠቡት። በቃ ፀጉራችሁን ይሄ ቅልቅሉን ያኔ ቅላችሁን ፎረፎር ካለባችሁ የራሳችሁን ቆዳችሁን ጽድት ነው የሚያደርገው። በዛ ላይ እንዴት አኮራፊት እንዳለው በጣም ነው የሚኮርፈው ነው የሚባለው የሚጎርፈው አላኩልሃል በጣም አኮራፊት አለው እና ስታዩት ያኔ ለረጅም ጊዜ መጠቀም ትችላላችሁ። በጣም ቆንጆ ነው። ቀላችሁን ግንባራችሁን ምናምን ፊታችሁን ግን እንዳታስነኩ። በነገራችን ላይ በጣም ፀጉር በፀጉር ያደርጋል ሲሉ ነበረ። ራሳችሁን ብቻ ፀጉራችሁን ቅንድብ ደግሞ እንዲያደግላችሁ ከፈለጋችሁ ቅንድባችሁን እንትን ማለት ትችላላችሁ። አላኩላ በጣም እኔ ወድጄዋለሁኝ እላችኋለሁ። ሽታውን ያው ለውጡን የማየው እንግዲህ ረጅም ጊዜ ወር 2 ወር ሊፈጅ ይችላል። ለውጡን የምታውቁት ለውጡን ቶሎ ሊያሳይ አይችልም። ወር ሲጀመር በቂ ነው። ከተስማማ እንግዲህ ይሄ ለፀጉር እንደተባለው ያሳድጋል፣ መበጣጠስን ይቀንሳል፣ የፀጉር መርገፍን፣ አዳዲስ ፀጉሮችን ያበቅላል ምናምን የሚባል ከሆነ እንሞክረዋለን ማለት ነው። የምር ፀጉር በቃ ያልተሞከረ ነገር የለም እኮ የዘይቱ ይሄ የአትክልቱ ምናምን አለቀ። የመዲያም እንቁላልና ይሄን ምናምን ያን የማይሆን ነው። ነገራችን ላይ አረብ ሀገር ያለ ልጆች ላይ ፀጉራችን በጣም የሚጎዳው ምኑ መሰላችሁ? ሙቀት ነው። አየር ስለማያገኝ ፀጉራችሁ አየር ሲያገኝ በጣም አሪፍ ነው። እኔ የሆነ ስራ እየሰራሁ ማለት ነው እና ሴት ብቻ ናቸው በሳምንት ቅዳሜ ብቻ ነው ሂጃብ የምለብሰው። በነገራችን ላይ የሴትዮቹ ልጆች ሲመጡ ሂጃብ ለብሳለሁ እና እዛ ቤት ወደ አመት ከ6 ወር አመት ከ8 ወር ነው የሰራሁት። በጣም አየር ሴትዮቱ ራሱ ምነው ታፍነሽ ፀጉርሽ አየር ማግኘት አለብሽ ምናምን ነበር የምትለኝ እና ሂጃብ አልለብስም እዛ ጠዋት እስከ ማታ 24 ሰዓት ሌትም ቀንም በጣም አየር አገኛለሁ። ፀጉሬ ሂጃብ የሚባል አልለብስም። ለምን ወንድ ስለሌለና በዛን ሰዓት ፀጉሬ ማለት ነው መርገፍ አቁሟል፣ መበጣጠስ አቁሟል። እንዴት እንደሆነ ልነግራችሁ አልችልም። በጣም ነበር ቆንጆ የሆነው። እኔ ራሱ በጣም ገርሞኝ ነበር እና ለፀጉራችን አየር አስፈላጊ በጣም አየር አስፈላጊ ነው። መዲያም ቤት እያለን ልጆች ብዙ ጊዜ ፀጉራችን የሚጎዳው ምንም ብንጠቀም አየር ስለማናገኝ ነው። ፀጉራችን አየር አያገኝም። ታጥበን እርጥቡን ነው ሂጃብ የምንለብሰው ብዙ ጊዜ ስራ ስለምንሆን። እኔ አሁን ወላሂ ላዚም እኔ እዚህ ስራ ልነግራችሁ አልችልም። በቃ ፀጉሬ አበደን አየር አያገኝም። ለምን ሁልጊዜ ስራ ስለሆነ ታጥቤ ራሱ እንደዚህ ምግብ ሰርቼ ጨርሼ ታጥቤ በቃ እርጥቡን ነው ሂጃብ ለበሼ ወደ ስራ ወደ ኩሽና የምገባው እና እንደዛ ስለሆነ ፀጉራችን እየሳሳ እየተበጣጠሰ በቃ
ፀጉራችን ከምንም በላይ እየተጎዳ ይሄዳል ማለት ነው። እኛ ግን የማንጠቀመው እኔ አሁን በቃ ያልተጠቀምኩት ግብአት አትጠይቁኝ። ያልተጠቀምኩት እነ ሂና እነ ስድር ደግሞ ምንድነው የሚባለው ቀይ እንትን አለ በጣም ነው ሽታው ደስ የሚለው ከሂና ጋር የምትቀቡት። እሱን ረጅም ጊዜ ሂና በቃ እኔ ሁል ጊዜ ነው የምቀባው። የቅባት አይነት ስንት ሪያል እየከሰርን እና ፀጉራችን የሚጎዳው አብዛኛው የመዲያም ቅመሞች ፀጉራችን ከቅንጭላታችን ከጆሮአችን አልወርድ ያለ የምትሉ ያው ተፈጥሮም አለ። ግን አንዳንድ ጊዜ ደግሞ በተፈጥሮ ብቻ ሳይሆን በእንክብካቤ የሚያርግላቸው ሰዎች አሉ። አንዳንዱ ደግሞ ተፈጥሮ በጣም ቆንጆ ሆኖ በሂጃብ ምክንያት ፀጉራችን የሚያለቃለ። እነዚህ ነገሮች ማለት ነው። አላኩልሃል ይሄ ነው ሳሙናው። እንዴት ደስ እንደሚል ነግራችሁ አልችልም። ያሰላም የምር በጣም ነው ደስ ያለው እና ያው እንደምታዩት ነው። ስለምትከታተሉ ደግሞ አመሰግናለሁ። ላይክ እና ሰብስክራይብ እያደረጋችሁ እንሞክረውና ከወር ከሁለት ወር በኋላ ቆንጆ ከሆነ ለውጡን እነግራችኋለሁ። ከተስማማኝ ማለት ነው። ቆንጆ ከሆነ ለኔ እነግራችኋለሁ። ገዝታችሁ ትጠቀማላችሁ የመዲያም ቅመሞች። እሺ ያው ሻምፖ በሉት። በሻምፖ ፋንታ ይህንን መግዛት ነው። ሻምፖ አያስፈልግም። በሳምንት 3 ቀን ከተጠቀማችሁት እንደዛ ነው የሚለው ጎግል ላይ። አረበኛ ከቻላችሁ እንግሊዘኛም የምትችሉ በተለይ አረበኛ የምትችሉ ሰዎች ጎግል ላይ ሄዳችሁ ሰርች አድርጉ። ሳቡን አኽዳር ለሻዕር ብላችሁ እንትን ስትሉት ሁሉን ጥቅሙን ምናምን እዛ ላይ ያስቀምጣላችኋል ጎግል ማለት ነው። አማርኛም የፈለጋችሁ እንግዲህ የአረንጓዴ ሳሙና በተለይ እንግሊዘኛም የምትችሉ ግሪን ምንድነው የሚሉት ብቻ የእንግሊዘኛው ነገር እንኳን ይቅርብኝ። እንደዛ ብላችሁ ሰርች ብታደርጉ ሁሉን ነገር ይነግራችኋል ማለት ነው።